ተወዳጁ ኢቢኤስ ቴሌቪዥን ዛሬም ከባድ የሆነ ሀዘን ገጥሞታል። መስራቹና ስራ አስፈጻሚው የሆኑት አቶ አማን ፍስሐ ጽዮን በዛሬው ዕለት አርፈዋል። በጣም የሚያሳዝን ዜና ነው። የዛሬ ወር ገደማ ማለትም ጥር 11 2018 ተወዳጁን የኢቢኤስ ባልደረባ እንዲሁም አርቲስት የሆነውን ነጻነት ወርቅነህን ማጣታችን ይታወሳል። ወር ባልሞላ ጊዜ ውስጥ ነው ስራ አስፈጻሚውን እንዲሁም መስራቹን አቶ አማን ፍስሐ ጽዮንን በሞት ያጣው ኢቢኤስ። አቶ አማን ፍስሐ ጽዮን ህመም አድሮባቸው በሕክምና ሲረዱ ቆይተው በ54 ዓመታቸው ከዚህ ዓለም በሞት ተለይተዋል። በ1972 እንደ አውሮፓውያን አቆጣጠር ነበር የተወለዱት። ገና በወጣትነታቸው በነበራቸው ራዕይና ትጋት የኢትዮጵያን የሚዲያ ኢንዱስትሪ አቅጣጫ ለመቀየር ከፍተኛ ህልም ነበራቸው። ይህ ህልማቸው ከዓመታት በኋላ በሀገራችን የመጀመሪያው የግል ሳተላይት ቴሌቪዥን የሆነውን ኢቢኤስ ቴሌቪዥንን ሁለት ሰዎች ጨምረው ማለትም የሄለን ሾው አዘጋጅ ወይዘሮ ሄለን መስፍንን እንዲሁም ባለቤቷን ጨምሮ ነው እንግዲህ ለ2008 እንደ አውሮፓውያን አቆጣጠር ኢቢኤስ ቴሌቪዥንን የመሰረቱት። አቶ አማንም ላለፉት 15 ዓመታት ኢቢኤስን ሲመሩ ጣቢያው በኢትዮጵያና በዲያስፖራው መካከል እንደ ድልድይ ሆኖ እንዲያገለግል አድርገዋል። ለዚህም ስኬታቸው በርካታ እውቅናዎችን አግኝተዋል። ለአብነት ያህል እንደ አውሮፓውያን አቆጣጠር በ2014 የዲያስፖራ ፈርቀዳጅ የቢዝነስ ሰው ተብለው ተሸልመዋል። በቅርቡ ደግሞ በግንቦት 2025 በኢትዮ አሜሪካን የንግድ ምክር ቤት የላቀ የቢዝነስ መሪ ሽልማት ተበርክቶላቸዋል። ከዚህም በተጨማሪ የኢትዮጵያ ብሮድካስተሮች ማህበር ሰብሳቢ በመሆንና የኢትዮሳት ፕሮጀክት እንዲሳካ በማድረግ ለዘርፉ እድገትም ግንባር ቀደም ተጠቃሽ ነበሩ። ምንም እንኳን ኢቢኤስ ቴሌቪዥንን ሲመሰረቱት በኢትዮጵያና በዲያስፖራው ማህበረሰብ መሀል እንደ ድልድይ ሆኖ እንዲያገናኝ ቢሆንም በኋላ ላይ አሜሪካን ሀገር ሲልቨር ስፕሪንግ ላይ ካላቸው ዋና መስሪያ ቤት በተጨማሪ ኢትዮጵያ ውስጥ ስቱዲዮ ከፍተው ኢቢኤስ ቴሌቪዥን በሀገራችን ካሉ ተጠቃሽ ሚዲያዎች ግንባር ቀደሙ እንዲሆንና ብዙ የመዝናኛ እንዲሁም ደግሞ ቁም ነገር ስራዎች እንዲሰራበት ከባለቤታቸው እንዲሁም ደግሞ ከሌሎች አጋሮቻቸው ጋር በመሆን ማለትም ከነ ሄልና ከባለቤቷ ጋር በመሆን ሚዲያ ወደፊት እንዲወጣ እንዲሁም በኢትዮጵያ ተጠቃሽ ከሆኑ ፈርቀዳጅ ሚዲያዎች መካከል እንዲሆን እንዲሁም በአንደኝነት እንዲሰለፍ አድርገውታል። አቶ አማን ፍስሐ ጽዮን ከስኬታቸው ጀርባ ሁሌም አብረዋቸው የነበሩትና የኢቢኤስ ተባባሪ መስራች የሆኑት ወይዘሮ ማክዳ አፈወርቅ ባለቤታቸው ናቸው። እንዳልኳችሁ አቶ አማን ለቤተሰብ ህይወታቸው ትልቅ ክብር የሚሰጡና የግል ህይወታቸውን ከሚዲያ እይታ ርቆ እንዲቆይ በማድረግ ልጆቻቸውን በስነ ስርዓት የሚያሳድጉ የነበሩ አባት ነበሩ። በመግቢያዬ ላይ እንዳልኩት አቶ አማን ገና 54 ዓመታቸው ነው። እንደ አውሮፓውያን አቆጣጠር በ1972 ነው የተወለዱት። እናም ገና በሚሰሩበት እድሜ 54 ዓመት ገና ምንም አይደለም። በሚሰሩበት እድሜ ላይ ነው ያጣናቸው። ኢቢኤስ ቴሌቪዥንን በብቃት መርተዋል። ኢቢኤስ ስርዓት ካላቸው እንዲሁም ደግሞ በሰዎች ተወዳጅ ከሆኑ ጣቢያዎች መካከል ነው። ብዙ ሰራተኞቻቸው እነሱ ጋር መጥተው ገና በጀማሪ ፊት ቀርበው ታይተው ከዛ በኋላ ግን የራሳቸውን ብራንድ መስርተው የራሳቸውን ኑሮ የራሳቸውን ቴሌቪዥን ጣቢያ እንዲመሰርቱ ያስቻለ ቴሌቪዥን ጣቢያ ነበረ። አቶ አማን ደግሞ ለዚህ የአንበሳውን ሚና ይወስዳሉ። የኢቢኤስ ቴሌቪዥን ማኔጅመንት ባወጣው መደበኛ መግለጫ የአቶ አማንን ህልፈት በከፍተኛ ሀዘን አረጋግጧል። ተቋሙ በመግለጫው ላይ ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑትን ብርቱ ሰው ዛሬ እንደ ቤተሰብ እንደ ጣቢያም ብናጣም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። አቶ አማን ፍስሐ ጽዮን በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ዘመናዊና አዝናኝ የሆኑ የቴሌቪዥን ፕሮግራሞችን በማስተዋወቅ ረገድ ግንባር ቀደም ተጠቃሽ ናቸው። በተለይም እንደ አውሮፓውያን አቆጣጠር በ2008 በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ ውስጥ የኢቢኤስ ቴሌቪዥንን በመመስረት በውጭ የሚኖረውን ኢትዮጵያዊና ትውልደ ኢትዮጵያዊ ከሀገሩ ባህልና ዜና ጋር ለማገናኘት ትልቅ ድልድይ ሆነዋል። ጣቢያው ወደ ኢትዮጵያ በስፋት በመግባት በርካታ ወጣት የሚዲያ ባለሙያዎችን፣ አቅራቢዎችንና የኪነ ጥበብ ሰዎችን ወደ አደባባይ አውጥቷል። በኢትዮጵያ ቴሌቪዥን የይዘት አቀራረብ ላይ ከፍተኛ ጥራት ማለትም የኤችዲ ስርጭትና ዘመናዊ የቶክ ሾው ስልቶችን በማስተዋወቅ ረገድ አሻራቸው በጣም የጎላ ነው። አቶ አማን ለኢትዮጵያ የሚዲያ ነጻነትና እድገት ትልቅ አስተዋጽኦ ያበረከቱ፣ በስራቸው ደግሞ ለብዙዎች አርአያና አበረታች የነበሩ ሰው ናቸው በሚል በስራ ባልደረቦቻቸውና በአድናቂዎቻቸው ዘንድ ሲገለጹ ቆይተዋል። ህልፈታቸውንም ተከትሎ የተለያዩ ሰዎች ሀዘናቸውን ገልጸዋል። ከነዚህም መካከል ጠቅላይ ሚኒስትር አብይ አህመድ
የኢቢኤስ ቴሌቪዥን ማኔጅመንት እንዲሁም ሰራተኞች እንዲሁም ደግሞ አጋሮችና የኢቢኤስ ቴሌቪዥን ተከታታዮች ሀዘናቸውን ገልጸዋል። ጠቅላይ ሚኒስትር አብይ አህመድ የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐ ጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈች ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲል ጠቅላይ ሚኒስትር አብይ አህመድ መጽናናቱን ለቤተሰቦቹ ተመኝቷል። የኢቢኤስ ባልደረባና የቲክቶክ ዊዝ ሰለሞን አዘጋጅ አቶ ሰለሞንም ዛሬ እውነተኛ ባለራዕይን መካሬን ወንድሜንና ውድ የስራ ባልደረባዬን አማን ፍስሐ ጽዮንን በማጣቴ ከብዙዎች ጋር ሆኜ በከባድ ሀዘን ውስጥ እገኛለሁ ሲል የሚከተለው መልእክት አስተላልፏል። አማን የኢቢኤስ ዋና ስራ አስፈጻሚ ብቻ አልነበረም። እርሱ በኢትዮጵያ የሚዲያ አብዮት ውስጥ የልብ ትርታ ነበረ። በኢትዮጵያ ታሪኮች ሀያልነት ያምን ነበረ። ታሪኮቻችንን በክብርና በጥራት እንዲተረኩ መድረኩን አመቻችቷል። የቲክቶክ ዊዝ ሰለሞን ስኬት ከአማን የማይናወጥ ድጋፍ ጋር በጥብቅ የተቆራኘ ለመሆኑ እኔ ራሴ ምስክር ነኝ። እርሱ በስራ መርሃ ግብሩ ላይ የአየር ሰዓት ብቻ አልነበረም የሰጠኝ ለፈጠራና ለቴክኖሎጂ የሚሆን አስተማማኝ መድረክ እንጂ። በእርሱ ድጋፍ በቴክኖሎጂና በማህበረሰባችን መካከል ያለውን ክፍተት ለመሙላትና አዲስ የሚያስብ ትውልድን ለማነሳሳት ችያለሁ። ካሜራዎቹ መቅረጽ ከመጀመራቸው ከብዙዎች ጊዜ በፊት የኔን ዓላማ ተረድቶ በታላቅ አመራሩ በአንድ ወቅት በህልሜ ብቻ የማያቸውን ከፍታዎች እንድነካና እንድበቃ ረድቶኛል። ውድ ወንድሜ አማን፣ አንተ ብቃትና ጥራት የመድረሻ ግብ ብቻ ሳይሆኑ በየቀኑ ልንኖርባቸው የሚገቡ መርሆች መሆናቸውን በተግባር አሳይተኛል። ያንተ ማለፍ በማንም የሚተካ ባይሆንም ቅርስህ ግን እድል በሰጣቸው በእያንዳንዱ የፈጠራ ሰዎች ህይወት ውስጥ ለዘላለም ተጽፎ ይኖራል። አንተ የለኮስከውን ችቦ በኩራት ለመያዝ የተቻለንን ሁሉ እናደርጋለን። አንተ ባሳየህን ትጉ ስሜትና ታማኝነት ስራዎቻችንን፣ ፈጠራዎቻችንንና ታሪኮቻችንን ማቅረብ እንቀጥላለን። ልክ እንዳንተ መገንባታችንን፣ ማለማችንንና ድንበሮችን መሻገራችንን አናቆምም። የስራህ ውጤትና በጎ ተጽዕኖ ለሚመጡት ትውልዶች ሁሉ ሲዘከር ይኖራል። ነፍስህ በሰላም ትረፍ ሲል ነው የአቶ አማንን ህልፈት ተከትሎ ሀዘኑን ያሰማው። ሌሎችም ብዙዎች የኢቢኤስ ቴሌቪዥን ባልደረቦች እንዲሁም ደግሞ አቶ አማንን ያደንቁ የወዱ የነበሩ ሰዎች በሙሉ ሀዘናቸውን ገልጸዋል። አቶ አማን እውነት ነው በኢትዮጵያ የሚዲያ ታሪክ ውስጥ ጉልህ አሻራ ያበረከቱ እንዲሁም ደግሞ ተባብሮ መስራትና ከተሰራ የማይደረስበት ከፍታ እንደሌለ ያሳዩ ጀግና ሰው ነበሩ። ገና በ54 ዓመታቸው ነው አቶ አማንን በሞት ያጣናቸው። ኢቢኤስ ቴሌቪዥን በተደጋጋሚ ሀዘን እየገጠመው ይገኛል። ይኸው በወር ውስጥ ነው የነፂን እንዲሁም ደግሞ የአቶ አማንን ህልፈት የሰማ ነው። ከ2 ዓመት በፊትም አስፋውን አተናል። ኢቢኤስ ቴሌቪዥን ከፍተኛ የሆነ ሀዘን ውስጥ ነው ያለው። ለኢቢኤስ ቴሌቪዥን አባላት፣ ለባለቤቱ ለወይዘሮ ማክዳ፣ ለልጆቻቸው እንዲሁም ደግሞ ለአቶ አማን ቤተሰቦች በሙሉ መጽናናትን እመኛለሁ።